ለቤት ሰራተኝነት ተቀጥሬ ትዳር ካለው አሰሪ ፍቅር ይዞኛል ትለናለች የዛሬ ባል ታሪካችን። 24 ዓመቴ ነው። ለስራ ወደ አዲስ አበባ ከመጣሁ 4 ዓመት ሆኖኛል። ትምህርቴን 11 ጨርሼ ወደ 12 ስሻገር ነበር ያቆምኩት። ቤተሰቦቼ ክፍለ ሀገር ናቸው። ቤት ውስጥ 5 ልጆች ነን። በችግር ነበር የምንኖረው። በቃ ኑሮ እየከበደ ሲመጣ አዲስ አበባ መጥቼ እየሰራውም ቢሆን የማታ የሚያስተምረኝ እፈልጋለሁ ብዬ ነበር የመጣሁት። ያው አላ ለቤተሰብ ሸክም ለመቀነስ ምናምን። ደግሞ ጎበዝ ተማሪ ነበርኩኝ። ምን ያደርጋል፣ እዚህ ከመጣሁ በኋላ ግን ነገሮች እንደጠበቅኩት አልሆኑም ነበር። ከዚህ በፊት የገባሁባቸው 2 ቤቶች እንዳሰብኩት አልነበሩም። ልማር ብሎ ለመጠየቅ ይቅርና በቅጡ ነፃነት አልነበረኝም። አሁን የገባሁበት ቤት ግን በጣም መልካም ሰዎች ናቸው። ከገባሁ 3 ወር ሆኖኛል። ነፃነት አለው። ስራዬን ቶሎ ከጨረስኩ እረፍት አድርጊ ይሉኛል፣ ይንከባከቡኛል። በተለይ ባልየው በጣም ጥሩ ሰው ነው። 2 ልጆች አሏቸው። ሚስትየው ስራ ነው የምትውለው፣ ልጆቹ ደግሞ ትምህርት ቤት። ባልየው ደግሞ ብዙ ጊዜውን ቤት ውስጥ በኮምፒውተር ስለሚሰራ አብዛኛውን ጊዜ አብረን ነበር የምንውለው። ቡና አፈላለታለሁ፣ የሚወደውን ነገር ምሳ እሰራለታለሁ። ከስራ መሀል ላይ ቀና ብሎ ያወራኛል፣ ጎበዝ በርቺ ይለኛል። ስራ ከጨረስኩም በኋላ ምን ትሰሪያለሽ? ለምን ጓዳ ትያለሽ? ነይ ከቤተሰብ ተቀላቀይ ይለኛል። ብቻ የቤተሰብ ስሜት እንዲሰማኝ በደንብ ያደርጋል። በተለይ ስለ ትምህርቴ የነገርኩት ቀን በጣም ነበር ያዘነው። አይዞሽ ትምህርትሽን ትቀጥያለሽ፣ ትምህርት መቀበያ ጊዜ ሲደርስ ትማሪያለሽ ይለኛል። በቃ እኔም ከሱ ጋር መዋሌም በጣም ወድቼዋለሁ። ባለቤቱም ለእኔ ጥሩ ሰው ብትሆንም ግን መሽቶ ስትመጣ ይከፋኛል። አሁን ነግቶ ከሱ ጋር ለብቻ የምውልበትን ሰዓት ነበር የምቆጥረው። በቃ ከቀን ወደ ቀን እየባሰብኝ መጣ። እሱ ሳያየኝ ሲቀር ፈዝዤ ነበር ማየው። ልክ እሱ ቀና ብሎ ሲያይ የሚያደርገው ነገር እስከሚጠፋብኝ ድረስ ድንብርብሬ ነበር የሚወጣው። ፈገግ ይልና አይዞሽ አትፍሪ ይለኛል። ከዛም ወደ ስራ ይመለሳል። ምስኪን ነው፣ ምንም ክፋት አያውቅም። እንደዚህ አይነት ጥሩ ሰው አይቼ ስለማላቅ ሳበኝ። በቃ ወደድኩት። አውቃለሁ እኮ ትክክል አይደለሁም፣ ግን ሰው መርጦ አይወድ። ይህንን ሰው ላፍቅር ብሎ አያፈቅር። ምን ላርግ? ነገሩን ለራሴ እንኳን ልክድ ብሞክር አልሆነ፣ ጭራሽ ባሰብኝ። ታዲያ አንድ ቀን ቡና ቀርቼ እያቀረብኩለት አልቻልኩም። የሆነ ነገር ገፋፋኝ። ሳሚው አለኝ። የመጣው ይምጣ ብዬ ልስመው ጠጋ አልኩኝ። ቀጣዩን ክፍል ለመስማት ፓርት 2 ብላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ታዲያ አንድ ቀን ቡና ቀርቼለት እያቀረብኩለት አልቻልኩም። የሆነ ነገር ገፋፋኝ። ሳሚው አለኝ። የመጣው ይምጣ ብዬ ልስመው ጠጋ አልኩኝ። ቀና ብሎ ሲያይኝ አይን ላይን ተገጣጠመን። በጣም ደነገጠና ወደኋላ ሸሸ። እኔም ደንገጥ ብዬ ስወናበድ ሲኒው ተሰበረና ትኩስ ቡና ተደፋበት። በቃ አሁን በጥፊ አጮለኝ ብዬ ጥጌን ይዤ አቀርቅሬ ቀረሁ። እሱም በድንጋጤ ቡናውን ጠራርጎ ዞር ብሎ ተመለከተኝ። የሚገርመው ፊቱ ላይ የመናደድ ወይም የቁጣ ስሜት አይታይም ነበር፣ ግራ የመጋባት እንጂ። ምን ሆነሽ ነው? ምን ተፈጥሮ ነው አለኝ። እኔም ምንም ሳልተነፍስ በቆምኩበት ደርቄ ቀረሁ። አይዞሽ አትፍሪ፣ ቁጭ በይና ንገሪኝ አለኝ። እኔም እያማጥኩ ከጎኑ ሄጄ ተቀመጥኩኝ። እዛው በተቀመጥኩበት መሬት ተሰንጥቃ ብትውጠኝ ምንኛ ደስ ባለኝ ነበር። በጣም አፈርኩ። ፊቴ እንደቀላ እንባዬ ዱብ እያለ ይቅርታ መጠየቅ ጀመርኩኝ። አይዞሽ አታልቅሺ፣ ቀስ ብለሽ ምን እንደተፈጠረ አስረጅኝ አለኝ። እኔም እያማጥኩኝ በፍቅሩ እንደደነዘዝኩ፣ ሌሊት በአይኔ እንቅልፍ እንደማይዞር፣ ነግቶ እሱን እስከማይ እንደምጓጓ፣ ብቻ በፍቅሩ እንደከነፍኩ ነገርኩት። በጣም ደነገጠ። የጥፋተኝነት ስሜት ተሰማው። በዝምታ ጥቂት ከቆየ በኋላ ቀስ ብሎ እኔ እሱን መውደዴ ኃጢአት እንዳልሆነ፣ ነገር ግን እሱ ለሚወዳት ሚስቱ ብቻ እንደተፈጠረ ለሌላ ሰው መሆን እንደማይችል አስረዳኝ። በጣም አፈርኩኝ። በጣም ተሸማቀኩኝ። እሱም መሸማቀቄን አይቶ ራሴን እንዳልወቅስ እንድረጋጋ በደንብ አድርጎ አስረዳኝ። የሚያሳዝነው ነገር ግን ከዚህ በኋላ እዛ ቤት መቀጠል እንደማልችል ነገረኝ። እኔም በነገሩ አፍሬና ተሸማቀቄ ሚስቱ ሳትመለስ ልብሴን መሰብሰብ ጀመርኩኝ። እሱም ተከተለኝና እስከምትደራጅ ይሆናል ብሎ የ3 ወር ደሞዝ ትርፍ ብር ሰጠኝ። ከዛም ወደ መጣሁበት ደላላ ሸኘኝ። አሁን ሌላ ቤት ገብቼ በስራ ላይ ይገኛለሁ። ይህ ከልቤ ላይ መቼም የማልፍቀው ታሪኬ ነው። በጣም የምወደው የፍቅር ታሪኬ ትለናለች የዛሬ ባል ታሪካችን። እናንተ ግን በእሷ ቦታ ብትሆኑ ምን ታደርጉ ነበረ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁ። ከእህቴ ባል ድብን ያለ ፍቅር ይዞኛል። ቆይ ከመገመታችሁ በፊት ታሪኬን ታግሳችሁ ስሙኝ ትለናለች የዛሬ ባል ታሪካችን። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። በጥሩ ቤተሰብ በጥሩ ትምህርት ቤት ተምሬ የጨረስኩት። ታዲያ ሃይ ስኩል ስገባ ማለትም የ9ኛ ክፍል ህይወቴ ላይ ትልቅ ለውጥ የፈጠረ ነገር ተከሰተ። ከፊት ለፊቴ ከሚቀመጠው ልጅ ድብን ያለ የአይን ፍቅር ያዘኝ። ምን ልበላችሁ፣ ሁሉ ነገሩ የሚወደድ አይነት ልጅ ነው። ባህሪው፣ ሳቁ፣ አለባበሱ፣ አረማመዱ
ጸጉሩ፣ ጠረኑ፣ ሁሉ ነገሩ የሚማርክ ነው። ታዲያ እኔም ከዚህ አይን ፍቅር በኋላ አላማዬ ሁሉ ተቀየረ። ትምህርቴን እርግፍ አድርጌ ተውኩት። በጠዋት ተነስቼ ቦርሳዬን ይዤ ትምህርት ቤት የሚሄደው እርሱን ለመማር ሆነ። ከትምህርት ቤት የምመለሰው ቀኑን ሙሉ የቀረስኩትን ምስል እያውጠነጠንኩኝ እሱን ለማጥናት ሆነ። ሌላው ይቅርና ሌሊት የምተኛ ሁላ እርሱን በህልሜ ለማየት ሆነ። ምን አለፋችሁ ህይወቴ በእሱ ታሰረ። በዚህ ሁሉ መካከል ግን ሚስጥሬን ለሰው የማካፈል አይነት ሰው ስላልሆንኩኝ እርሱም ሆነ የቅርብ ጓደኞቼ ስለዚህ ጉዳይ አያውቁም። ምናልባት ታናሽ እህቴ የሚመችኝ ሰው እንዳለ በጥቂቱ ታውቃለች እንጂ እንደዚህ መከራ እንደማይ በፍጹም አታውቅም። ታዲያ እንዲህ እያለ የ9ኛ የ10ኛ ክፍል ትምህርት አልቆ ወደ 11 ልንሸጋገር ሆነ። አሁን ግን ቆረጥኩኝ። የመጣው ይምጣ ብዬ ወደ ትምህርት ቤት ስንመለስ ልነግረው ወሰንኩኝ። ታዲያ በዚህ መሀል ትምህርት ቤት ስንመለስ እርሱ ሌላ ክፍል ካለች ልጅ ጋር ግንኙነት መጀመሩን ሰማሁ። ነገሩን አላመንኩም። ተከታትዬ አየኋቸው። እውነት ነው። በጣም ከፋኝ፣ ተናደድኩኝ። በየቀኑ እሱን ከፊት ለፊቴ እያዩ መኖር ከበደኝ። ለዚህም ሰበብ ፈልጌ በማመልከቻ ክፍል ቀየርኩኝ። ጓደኞቼም ምን ነው ሲሉ ጠየቁኝ። እኔም አደባብሼ በምክንያት አለፍኳቸው። አሁንም ግን ከሩቅ እያዩዋቸው በቅናት መቃጠሌ እንደቀጠለ ነው። እንደምንም 2 ዓመት አለቀና ወደ ዩኒቨርሲቲ ገባን። እኔም በጥቂቱ ቀለል አለልኝ። ያሳለፍኩት ነገር ከባድ ስለነበረ ዩኒቨርሲቲ ውስጥ ግንኙነት አልጀመርኩም። ትምህርቴ ላይ አተኩሬ ሰራሁና በጥሩ ውጤት ተመረኩኝ። ከዚያም የትምህርትና የስራ እድል አግኝቼ ወደ ጀርመን ሀገር ሄጄ ኑሮዬን ጀመርኩኝ። ጀርመን መኖር ከጀመርኩኝ 5 ዓመት ሆኖኛል። በዚህ መሀል ታዲያ ታናሽ እህቴ አንድ ቀን ደውላ ቀለበት አሰርኩ፣ በቅርብ ላገባ ነው አለችኝ። ምን አልኳት፣ ግራ ገባኝ። ነገሩ በጣም የፈጠነ ነገር ነው። ከተዋወቅን ገና 5 ወራችን ነው። የምመኘውና የማስበው አይነት ሰው ስለነበረ ሁሉ ነገር ፍጥንጥና አለ። በወር ውስጥ እንጋባለን አለችኝ። ግራ ገባኝ። ቸኮልሽ ማለትም ከበደኝ። በ15 ቀን ውስጥ መምጣት እንዳለብኝ ነግራኝ እኔም እሺ ብዬ ለ2 ወር ለመቆየት ወስኜ በ15 ቀን ውስጥ ከ5 ዓመት በኋላ ወደ ሀገሬ መጣሁ። ስመጣ ሽምግልናው አልፏል። ቤተሰቦቼም እኔ በመጣው ማግስት የኔን መምጣት ምክንያት በማድረግና ሙሽራውን ለመተዋወቅ ትልቅ ድግስ ደግሰዋል። ሙሽራውን ለመተዋወቅም ቤተ ዘመድ በሙሉ ተሰብስቧል። ታዲያ ሙሽራው ሰዓቱ ደርሶ ሲመጣ ነገሩ ለቤተሰቦቼ ደስታና እልልታ፣ ለእኔ መርዶ ሆኖ አረፈው። ያ ረጅም ዓመት ከፊቴ እያየው ስመኘው ሳልመው ስቃዥ የኖርኩትን ልጅ የልጅነት ፍቅሬ በእህቴ ታጅቦ ሲገባ አየሁት። ጠላታችሁ ክቡ ይበል ቆሌ ተገፎ ቀረ። ቀጣዩን ክፍል ለመስማት ፓርቱ ብላችሁ ኮሜንት ላይ ጻፉልኝ። ጠላታችሁ ክቡ ይበል ቆሌ ተገፎ ቀረ። በቆምኩበት መሬት ተሰንጥቃ ብትውጠኝ ምኞቴ ነበረ። እርሱም ሲያይኝ ትንሽ ደንገጥ አለና መለስ ብሎ ተጠመጠመብኝ። ሞቅ አድርጎም ሰላም አለኝ። እውነት ለመናገር ያስታውሰኛል ብዬ እንኳን አላሰብኩም ነበር። አልዋሽም፣ በማስታወሱ ግን በጣም ደስተኛ ነኝ። በዚህ መሀል ቤተሰቡ በሙሉ በእኛ ሰላምታ ግራ ተጋብቶ ቆሞ ያይናል። ታዲያ እህቴ ቀልጠፍ ብላ ትተዋወቃላችሁ እንዴ አለችኝ። እርሱም ሃይስኩል አብረን የተማርነው 11ኛ ክፍል ስንገባ ክፍል ቀየረች እንጂ ለምንድን የቀየርሽው ግን ሁሌ ግራ ይገባኛል አለኝ። ጭራሽ ከማስታወስ አልፎ ይከታተለኝ ነበር አልኩኝ። በጣም ገረመኝ። አዩም ፕሮግራም ግን ከጎናቸው መቆም ስላልቻልኩኝ እንደምንም ራሴን በስራ በመጥመድና በማራቅ ቀኑ አለፈ። ሁሉም ወደ የቤቱ ሄደ። የኔም ልብ አረፈ። የነገሮች መገጣጣም ግራ እንደገባኝ ሌሊቱ አንድም ሳልተኛ አለፈ። አሁን ሰርጉ 1 ሳምንት ቀርቶታል። ግራ እየገባኝ ነው። እንዴት ባደርግ ይሻለኛል? እንዴት ነው አብሮስ እያየኋቸው የምቀጥለው? ሰርጉንስ ቢሆን እንዴት ነው የማሳልፈው? የእህቴ ጉጉት ግን አሳዘነኝ። ለእህቴ ስል የሆዴን በሆዴ ይዤ ሰርጉን ላሳልፍና ከዛ የ2 ወር ቆይታዬን አሳጥሬ ብን ብዬ ወደ ሀገሬ ልሄድ ወሰንኩኝ። በዚህ መሀል ከማላውቀው ቁጥር ቴክስት ደረሰኝ። የአሁኑ የእህቴ ሙሽራ እንደሆነ ነግሮኝ ላገኘኝ እንደሚፈልግ ብቻዬን እንድመጣ ቴክስት አደረገልኝ። እኔም ስለ እህቴ ሊያማከረኝ ነው ብዬ እሺ ብዬ እያማጥኩኝ ወደ ቀጠሮዬ ሄድኩኝ። ሰላምታ ቀረበልኝና ቁጭ ብለን ምሳ መብላት ጀመረን። ከዛ ስለ ድሮ፣ ስለ ትምህርት ቤት፣ ስለተለያዩ ነገሮች ካወራን በኋላ ለምን እንደፈለገኝ ጠየቅኩት። እርሱም ለመናገር ማማጥ ጀመረ። ምንድን ነው ንገረኝ አልኩት። ጭንቅ ብሎኛል።
እርሱም አምጦ ሃይስኩል እያለም በጣም ይወደኝ እንደነበረ ነገረኝ። ኢቭን ግንኙነት የጀመረው ሁላ ኮስታራ ስለነበርኩኝ ሊያናግረኝ ፈልጎ ስለፈራኝ፣ ቆርጦ ሲመጣ ደግሞ በብዙ ጓደኞች ተከብቤ ስለሚያየኝ እኔን ለመርሳት ወደ ሌላ ግንኙነት እንደገባ፣ ግን እርሱ መፍትሄ እንዳልሆነው ከእርሷ ጋር ሆኖ ሁላ እስከ 12 እስከምንጨርስ ድረስ ስለ እኔ አስብ እንደነበረ፣ ከዩኒቨርሲቲ በኋላ ሁላ ሲያፈላልገኝ እንደነበረ፣ ልክ ተስፋ ቆርጦ እንደተቀመጠ እህቴን እንዳገኛት አረዳኝ። በጣም ግራ ገባኝ። ነገሩ ከተቀሰቀሰ አይቀርማ ብዬ እኔም የነበረኝን ስሜት ነገርኩት። ከዚያ ግን አሁን ግን ምንም ማድረግ እንደማንችል፣ እሱም ከእህቴ ጋር ኑሮውን መቀጠል እንዳለበት ነገርኩት። አሻፈረኝ አለ። በደንብ አስቤበታለሁ። በእርግጥ እህትሽን እወዳታለሁ፣ ነገር ግን ማንም ሴት ቢመጣ ያንቺን ያህል ሊሆን አይችልም። ስለዚህ ከእህትሽ ጋር በሌላ ሰበብ ሰርጉን ላስቆመውና እኔና አንቺ አብረን ወደ ጀርመን እንሂድ፣ ማንም ሳያውቅ እዛ አብረን እንሁን አለኝ። በጣም ደነገጥኩኝ። ምንም ሳልመልስለት ተነስቼ ወደ ቤቴ ሄድኩኝ። አልዋሽም፣ ከእሱ ጋር መሆን የዘላለም ምኞቴ ነው። ይህ ጥያቄም የለውም። እንደ እናት የምታከብረኝና የምትወደኝ ታናሽ እህቴን ፍቅር ግን መቀማት ግፍ ሆነብኝ። በጣም ከበደኝ። የክህደት ያህልም ተሰማኝ። ምን ባደርግ ይሻለኛል? ግራ ግብት ብሎኛል። እርሶ ቢሆኑ ምን ያደርጋሉ? ትለናለች የዛሬ ባለታሪካችን።